ከወዴ ጋር ፍሬንድ አይደላችሁም እንዴ? ቁልጬ አይ ቲንክ ውጪ ነው መሰለኝ። እኔ እንጃ። አይ አልተግባባ። ድምፁ አወፈረ። እኔ ኪዱን ማቃት በዚህ ነው። አይ ጸብ የለን ግን አትግባቡ። አረ እንግባባ ነበር አያችሁ። እኔ ባንን አለው ወዲያው ጋራዳ ልጅ አይ አልተመቻቻችሁ ነው አልተጣላንም ምናምን። ግን አንቺ ቤት ምናምን አትገባቡ። አረ ይገባል። ባለፈው ገብቷል ነበረ ነበረንን አይደለም ዛሬ ነው ያልኩሽ። አረ ከፈለገ ይግባኝ ችግር የለብኝም። አይመስለኝ። ምን እየበላች ነው አመዱ? አይስ አረ ከፈለገ ይግባ። እኔ የፈለገ ሰው እኮ እኔ ቤት መግባት ይችላል። ከኔ ጋር አይመስለኝም። የተጣላም ቢሆን አይመስለኝም። ከወዲ ሚስት ጋር ትገባለች አንቺ ቤት እንዴ? እሱ ሳያውቃት በፊት ነው እሷ ማውቃት። ማወቅ አለማወቅ አይደለም። አንቺ ቤት ትገባለች ወይ ነው? ማን አለሽ? እሱ ሳያውቃት ምላት ምን አስበሽ ነው እኮ ላይክ ማግኘት ይላል። አልተጣላንም። እንዳትቀጠቀጠኝ ነው የገባሁት እንዴ? ከኪዱ ጋርማ እንዴት እንጣላለን? በቪዲዮ አድርገው ሆዴ ኖ አይደል፣ ሌላ ቦታ ነኝ ያለሁት። ዛሬ ጭንቁት ያስፈልገናል። ና ሆዴ ምንድን ነው ደረት ያስመታ ጉዳይ? ከባድ ቦታ ላይ ነው ያለሁት። ደረት ያስመታ ጉዳይን ዘግበኝ እንዴ አንተ። ቀዩ አክሊሉ ብለው ዘግበውሻልና ዘግበኝ ስለሱ። ይቀልላል እንዴ? አለቀስኩኝ። ምንድን ነው ደረት እያስመታ ደከክ ወዲ ትግርኛውን ላወጣብህ አርጄ ነው ማኛው እንዴ አንተ። እኛ አንድ ቀን እንደዚህ አዋጡልን ምናምን ሳንል እንዴት ማለት የሆነ በቃ ቀዮ ምናምን ይሉኛል። አይ ገባሽላቸው። ባላየ ላሽ ብትይ ኖሮ አሪፍ ነበር። አዎ እኔም እኮ አንዳንዴ እኮ ዘላለሁ እኮ በእናትህ እናደዳለሁ። ምን አለ በእንትን ባልኳል። አንዳንዴ ግን $3 አይከብድም እያነሳሽ የምታፈርጪው የምን $3 አለማግኘቴ እኔ በ3 ኪሎ ምናምን ነገር ፍትፍት እያረግሽ እያነሳሽ አንድ ሺህ ምናምን አዝጎኛል። 200 ዩሮ ነው ያሳየኋቸው። ምን ይሁን ማኛው 200 ዩሮ ነው ያሳየኋቸው። 200 ዩሮ አንድ ላይ 200 ዩሮ ነው ያሳየኋቸው እኮ። ይቅርታ ብራዘር 600 ዩሮ ነው። ይቅርታ አይደለም ወደ ሺህ ከምናምን ነበር አጋጣሚ። ታዲያ ሺህ ከምናምን ነበር አጋጣሚ። ግን ሚስቴ በቃ ፊት ልስራው አለች። አዎ እየከሸነች ነበር ብሮ። እንዴ ትናንትና እኮ ሄጄ እኮ 3 ኮፍያ ሰጠው ላኪ 10 አውጥታል። ኖ አላዛር ራሱ እኮ በጣም ተናደደ። አዎ 3 ኮፍያ ወጣው ትናንት። ያው አላዛርማ ይበላሃል። በእንትናን ጠምዶታል አሌክሶ። ኧረ ምንድን ነው በቺኬ ሻፍር ነበር መሰለኝ። ቺኬ ላይ ሻፍር ነበር። እንዴት ፊት አሌክሶ ጓደኛዬ ነው። እንዳትነካብኝ አሌክሶ ቤተሰብ። ችግሩ ምን ጠቅ ያደርግና አሁን በኋላ ሲሰርቡ ምን አርጌው ነው የሰደበኝ? ምንም ካላረገው ከኪዱ ጋር ተግባብታችኋል። ከዛ ኪዱ እኮ ጀረሰ አፍጣችኋል ይላቸዋል። ግን ኪዱ አመለጠች። ፈርዝሻል። ኧረ ተው፣ ኧረ ልኑርበት በህግ አምላክ። ኧረ ታናሽ ነበር አባቴ። ትንሽ ማይል ኪዱቻ ይሁን ብታይ እኔ ምንም ሳላረገው ከመሬት ዜሮ አልነበረችም። ገብቷል ነው የሚያደርገኝ። ቆይ ልዘግበው፣ ትንሽ ሀሳብ ካለ ማለቴ ነው። ልዘግበው። ዝም በይ። ኖ አትዘግበው። ተው ዮኒ በእናትህ ተው በማርያም ተው። ሆዴ ስማ፣ እኔ ኪዱ እምልህ ዜሮ ማይሌጅ አይደለም ትንሽ ሄዷል ምናምን ነገር ሰርቲፋይድ ገልብጬው ነው ቤቱ ሞቶ አይስዌር። እኔ እኮ አልገባም ያልኩ ልትቀጠቅጠኝ። ተው ታናሸቴ
አንድ ቀን ቪዲዮ ሰርታ አሁን እኔ ምን ልበል መሰለህ ብራዘር ዩቲዩብ የምሸቅል ከሆነ ከጂጂ ጋር ተለጣለት ችግር የለብኝም። ዩቲዩብ ማሸቅልበት ከሆነ ለባዶ ከሆነ ይብራ። እኔም እኮ እኔ ፈተዋት ማን ትናንትና ምን አለች መሰለህ? እኔ ፈተናል እኮ 10,000 ብር ልስጥህና እስኪ ሰውን አለች። እስኪ ማን እስኪ አሰጠኝ እኮ አሰጠኝ። እኔ እኮ እምቢ አላልኩም እኮ። እኔን ለምንድን ነው የማይሉኝ አልኩኝ እኮ። ፍሪ ፉድ እባላለሁ ምን እባላለሁ። 10,000 ብር ሰጥተው ሰው ለምን አያደርጉኝ? እንዴት እምቢ ትላለህ እኮ አለችኝ እኮ ትናንትና። ኧረ እሺ አልኩኝ። እኔማ እሺ አልኩኝ እኮ 10,000 ብር ሰጠኝ አልኩኝ። አይ ሄደህ ተቀበል። ግን ስትቀበል አንድ ነገር አለ፣ አንድ ህግ አለ። እኔ እንደገባኝ ስትቀበል ማለት ነው አንድ በዛ ጫማ ታጫውታል ግድ ነው። ኧረ እኔ ከሚስቴ ውጪ ነኝ። አይ ዝም ብሎ አይሰጥማ ከሚስቴ ውጪ ነው። አይ በቃ እኛ ራሷ ልጭልጭ ጫማማ እንዴት ትለጣለጣለህ በ10,000 ሁለቴስ ቢሆን እስኪ በእናትህ እስኪ መሀል ላይ ግባና በቃ ትፍተኝ። አይ እንዲህ ለተጠማ በአሪፍ ነው ያጫወቻት። ጂጂን ግን ጎበዝ ነች። እኔ ጭራሽ ጫፏን አልነኳትም። ኪዱ የሷ ደጋፊ ነች። ኪዱም ሽማግሌ ሆኝና ሰሜን አስጠፊ ለትዝታ ያጫናት። እዚህ ቤት ምን መርህ አለ? ጂጂ የለችም አይደለ እዚህ ቤት። ስለዚህ ስለ ጂጂ አይወራም። ኖ አሪፍ ነው የሚወራው። ታዲያ ስለማንን ተብሏል? ስሚ ተብሏል። አንዴ 10,000 ያጫውታል ይሰጣል። ናይን ስለ ጂጂ እኔ አደራድራለሁ። ዮኒ ማኛ ያውራችሁ። እኔ አላጫውትም። እኔ 1 ሚሊዮን ብትሰጠኝ እኔ አላጫውትም። ኧረ በነፃ ስታጫውት ነበር። አታከም በነፃ ስታጫውት ማኘው ኧረ እኔ ጫፏን አልነኳትም። እንደ እሷማ ወዲ ላዳምጣል 3 ወር ሙሉ ስለጠ ኧረ ማኘው እኔ ይኸውልህ እኔ ጃንጥላ ይዤ እገባለሁ። እኔ ይኸውልህ ምዬውላ እምልልሃለሁ። ማኘው ግን 10,000 ልስጣት ትፍታኝ ነው። አንተ እኮ ነህ እያጣላሃቸው ያለው። አሁን ምን አደረኩኝ? ኖ አሁን እሷም እንደዚህ ያለውን ነገር ትሰማና እውነቱን ነው። 10,000 ይዛ ትመጣለች። ኖ ስምምነት ምን ላይ ሆነ? አንተ ዮኒ ማኛ ተዋት፣ ጠይቅ እንደዚህ አይነት ነገር በቃ ተው ፕሊዝ። ልል አድርጌ ነው የምጠይቀው። እንደ የሰው ጥያቄ እኮ ነው የማቀርበው። ጂጂ ብላችሁ አታንሱ። ከዛ ኪዱ እኔ አንድ ነገር ይለጣለጣሉ። ከዛ ወሬ እኔ 10,000 ልስጣትና ትፋታኝ። ኧረ ሆዴ ስጣት በቃ ስማኝ ሆዴ ዮኒ ያስማማል። ኖ ዝም በይ ካለ ግዴታ ያን መናገር አለብህ ወይ? ኪዱዬ ዝም በይ አንቺ ድመት ዝም በይ። አሁን በቃ አንተ 10,000 አይኔ እያየ በኪዱ በኩል ስጥ፣ እኔ አፋታለሁ። እመቤቴን አፋታለሁ። ኪዱ ተስማሚ 10,000 ስጥ። 10,000 ፎሎ ልስጣት። ማነው 10,000 ፎሎ ቀየረው የተመጣ አርጋ አየ ቀየረው። ቻፓ ላይ በጣም ጎበዝ ነሽ አንቺ። 10,000 አምጣና የካዛብላንካ ልጅ እኮ ነኝ። ማነው ምን ነው እንዴ? ተው እንጂ 10,000 አምጣ ትፋታለህ። 10,000 አምጣ ተፋቱ። የሚገርመኝ እኮ አንቺ ጎረቤት የሆነች ግን በቃ ሳይድሽ ግን እስካሁን ድረስ ወይ በጂጂ እሷ አቋማ በጂጂ ማንንም ጂጂ በእውነት ለእሷ እንደምትሳሰው ለማንም በእሷ አትችልም። ጂጂ ብትሞት አትችልም። በጣም ነው ኪዱን የምትወዳል። በጣም በእውነት ነው። እና 10,000 ዩሮ ግባና 10,000 ዩሮ አልሰጣትም። 10,000 ፎሎ ልስጣት ከፈለገች ግን ትፋታ። ፎሎ ምን እሷ በሽና ያላት ታዋቂ ናት። ያኛው አካውንቷ ተዘግቶባት በአዲሱ እንኳን 400,000 ልገባ ነው። እሱን ነው የምልህ። ቆይ ከዚህ ከ34,000 ነው 10,000 የምትሰጣት። ቪዋችን እኮ አንድ ነው። ማኛው ቪዋችን እኮ አንድ እኮ ነው። ስማ እንጂ አይ ቁም ነገር ስምሽን ቀይሪ። ሆዴ ሙድ አለው ስምሽ። አሁን በቦስ ማንም አይሰማሽ። በእውነቴን ነው የምልህ። ሆዴ የሚለው ስም በቃ ሙድ አለው። በቃ ተመችቶናል። ሙድ አለው። አንዳንዴ ኦውን ታደርገው። አሁን እንቁርቲ ነው ስሟ። ገብቷል። ተቀብለዋለች። እሷ ደግሞ ምን ሆና ነው? እሷ ደግሞ ጥርሱን ያስተክል እያለች እየላሰች ነው። አንተን ደግሞ
አንደኛው ጋር ነው እኔ ላይ ተነስታለች። ኖ ጥፋቱ ነው ምንም እንዳለ ምን ወደ ዘግብኝ ኪዱ ራስክ የሆነ ነገር ታደርጋለህ ሆዴ። ከዛም በኋላ ምንም ሳትል ማንም ሰው አይደርስብህም። አንተ በኮሜንት ግፊት ትነሳሳለህ። ከአንተ አፍ ደግሞ የምትወጣውን ነገር ቅድት ነው አይደለም የምትደረገው። ለዛ መጠንቀቅ አለብህ እኮ። እኔ ምን አጠፋው? ቆይ አሁን እንቁርት አፍ ውስጥ ያስገባኝ ምን ጥፋት አለ? ያልከውም ታውቃለህ። እኔ ሚኒሊክ ልነቀስ ነው አይደለም፣ ሚኒሊክ ልነቀስ ነው ስል ቴዲ አፍሮን አጫሉን ተነቀስ አሉኝ። በቃ አጫሉን አልነቀሰው ምን ታሪክ አለው አልኩኝ። ኦኬ አሁን በቃ ይቀጥል። ማለፍ አይችልም እሱን ቆሜ አይ ማለፍ አይችልም። ሆዴ እኮ አንድ ነገር ልንገርሽ፣ ሶሻል ሚዲያ ላይ አዲስ ነው ገብቶሻል። ስለዚህ አንዳንዴ ሁለት ወር ሶሻል ሚዲያ ላይ ከተቀመጥክ ታየዋለህ። ኤቭሪ ሲንግል ዴይ የምታወራው ነው። አንቺ ጎበዝ ነሽ፣ ቀስ ብለሽ ነው ኖ የሚቀዳ ነገር ነው አይደለም። ቁጭ ብሎ የሚቀዳ ነገር ነው። ለምንድን ነው እንደዛ የሚለው? ሰው ያውም አልቀወማለም። አሁን እኮ እኔ እኮ የሆነ በቃ ሌላ ነገር ለመናገር ፈልጌ ሳይሆን ሚኒሊክ ልነቀስ ነው ስል አፄ ዮሐንስ ሲሉኝ ኖ፣ ቴዲ አፍሮን ሲሉኝ ኖ። በቃ በጣም አጫሉ ሲበዛብኝ ደግሞ አጫሉን አልነቀሰውም። አሁን እነሱ ገባ። አሁን ለምሳሌ ስማኝማ ሆዴ ቴዲ አፍሮን እምቢ አልክ አይደለም? ማነው ስሙን አፄ ዮሐንስን እምቢ አልክ። ኖ አጫሉም ስትባል አጫሉም ኖ ማለት ብቻ ትችል ነበር። ገባ? እንደዛ እኮ ነው። እንደሱ ነበር ማለት ያለብኝ። ምን ታሪክ ሰርቷል? በኦሮሞማ ከባድ ፖለቲከኛ ነበር አፄ። ምንም ይሁን ምን ለእነሱ ጀግናቸው ነው። በእውነት ሰርቷል። አክቲቪስት ነበር። ስለዚህ እንደዛ ኦሮሞ የሚመለስልህ ቀላል መልስ አይደለም። እንደ ጥፋት አይደለም። ይህን አውቃለሁ። ገብቶሻል። ለእሱ በአፄ ጉዳይ ይቅርታ ብትጠይቂያቸው አሪፍ። እሱን ይቅርታ ጠይቃለሁ። ማሌሽ ብያለሁ። ያጀማ ማሌሽ አርፉማ በስነ ስርዓት ነው። ማሌሽ ረመዳን ነው እንግዲህ ሶሪ ብያለሁ። ሁላችሁንም አጫሉን እኔ በቃ ጀግና ነው። ለእናንተም ይመቻችሁ። ግን እኔ በቃ ሁሉንም አልነቀስም ብዬ እኔ የፈለኩትን ልነቀስ ነው ያልኩት። ለዛ ነው አየህ፣ ቴዶን ሲባል ኖ ካልክ ገባ። አፄ ዮሐንስን ኖ ካልክ አጫሉንም ኖ ብለህ ማለፍ ነው። አለቀ። ኖ ትላለህ፣ ይበራል። ገባ። በቃ ይቅርታ ስላልክ ሰምታችኋል ቤተሰብ። አጫሉ እንደዛ ማለት አልነበረብኝም ይቅርታ ብሏል። እንቁርቲ ባናቷ ትተከል። ለእሷ ሳይሆን ለኦሮሞ ህዝብ ነው። እሷ ማጅራት አማሩ እሷ ቤት 1 ዓመት ስለተከለከለች ፎርቦተን ነች። ለዛ ነው ማጅራት ተክናል። አረ እንቁርቷን ነው የምደፋው። ኪዱ ነገር እንዳትፈልግ እንዳለጠልጥ ቤታችሁ ሄዳችሁ ስደባት። እኔ አንቺ ቤት ነው እንቁርቲን ማንቀ ቆማች ነው ምን ጎትቺ ዊግሽን ዊጋ አልፈቅድም እንድትሰደብ። ዊግሽን ነው ጎት እውነት ማንም እንዲሰደብ አልፈቅድም። አልተሰደበች አይደለም እሷ ቆማ የተናት አናውቅም ነው ያለው። ሌልቲ አያሳ አረ ፖሰተ አላየራትም። ቢኬድ አላየራትም። የድሮ የኦሪት ዘፍጥረት የነበረችውን የፖሰተችውን ፖሰተች አላለች እንዴ? ብቻ እሷን መናገር ከፈለጋችሁ በፔጃችሁ። ምን ነው አንቺ ቤቴ ላይ ፉን ልበላልሽ? ዩኒ ሜንሽን አታርጉ ሰውን ያልኩት። እንቁርቲ ሰው አይደለችም፣ እንቁርታም ናት። እረፍ ዮኒ ተው። እኔ ተው እያልኩክ እንደዚህ በጸባይ እየጠየኩ ከአንተ ለምን በጸባይ አትመልስልኝ? ልመልስልሽ። እረፍ እግዚአብሔርን ዮኒ ይደብረኛል። ልደታን ተው ፕሊዝ። አይ ፊልተራ ሆዴ ስምን ቀይር። ልቁ ነው ሰው ፎሎውን እያነሳ ስለሆነ ሆዴ በለው። ፎሎ እያነሱብኝ ነው በብዛት። በእውነት ሆዴ በለዋ። የምናቅሽ በሆዴ ነው ብራዘር። እኔም በማኛው ነው የምታወቀው። አንበሳው ብዬ በመጣ ማንም አይቀበለኝም። ስለዚህ የራስን ስማ። ሆዴ ብራንድ ነው፣ ስም ነው፣ ውሰደው። በጥሩ ጊዜ የተሰጠ ስም ጊዜ አይደለም። ገባ። መንገድ ላይ ራሱ እኮ የሚለኝ ህዝቡ ራሱ እኮ ሆዴ እኮ ነው እኮ ሲያገኘኝ ሆዴ ነው የሚለው። ልል የምፈልገው ለምን መሰለህ? ያ የተሰጠ ስም እኮ በጥሩ ጊዜ ነው፣ በመጥፎ ጊዜ አይደለም። በመጥፎ ጊዜ ቢሆን አልቀበልም በል። በጥሩ ጊዜ ከሆነ ሆዴ በለው ብሮ። እውነቴን ነው የምልህ። ብራንድን አትቀይር። በዛው ዩቲዩብንም ሌላውንም ፈታ በልበት።
ዩቱብ ሊጀምር ነው ማኘው። ስመጪ ሙዚቃ እንዳታስገባ ዩቲዩብ ላይ አደራ፣ ይዘጋብሽ። እሱንም አስተምሮኛል እኮ ባለፈው አመት እኮ ተምሬያለሁ እኮ ስለ ዩቱብ አሸቃቀሉንማ እድሜ ለጂጂ አይተነዋል። አሸቀለች ብራዘር። ጥናት አድርገሽ ኮርስ ወስደሽ ነው የወጣሽው። አንቺማ ምች ነሽ። የዩቱብማ ኮርስ አለኝ። ቲክታክ በደንብ ኮርስ ሰጣ በደንብ አድርጋ ነው የላከቻው። አሁን ኦሪጂናል ነሽ። ግራጁዌት አድርገሽ ነው የወጣሽው። ወደ ዩቱብ ላይ በደንብ ነው የማውቀው እንዳለ ማስታወቂያ ምናምን። ግን ቺክን ላይቭ ላይ የምትጀናጀኑን ነገር እንደሚያስቀኝ ታውቃለህ? እሺ እግዚአብሔር የሸገር ልጅ ነብረው። አሁን ላይቭ ላይ የኔ ፍቅር ምናምን ቺክ ይባላል። ያማን ህብረተሰቡ መማር አለበት። እኔ አሁን ሚስቴን አምጥቼ ማለት ነው እኔም ሞጣም አምጥተን የኔ ሚስቴ እኔ ውዴ ምናምን ትለያለሽ እንዴት እንደማፈቅርሽ ምናምን እያልን እንሰክሳለን። ኧረ አይነፋም ብሮ። ምን አለ መሰለህ አሁን ያንተም ባለቤትና የሞጣ ባለቤት ሚዲያ ላይ የወጡ ሰዎች አይደሉ? እሺ እኔና እሷ ግን ኦልሬዲ ሚዲያ ላይ ነው ያለ ነው። ገብቶሃል አባባሌ? ስለዚህ አብረን ስንሆን ፍቅርህን ግለጽላት የሚሉ ኮሜንቶች ይመጣሉ። እንደሱ እኮ ነበር ብሮ። ከጂጂም ጋር እኮ እንደዛ ነበርሽ እኮ ብራንድ። አንዴ ነው የምትማሪው እኮ አንዴ ነው ያራዳ ልጅ የምትማሪው። ሁለቴ አትበላም፣ ሁለቴ አትበላ እያልኩ ነው ብራንድ። ማኛው እኔ ግን አላፍርበትም እኮ ይሄን ነገር። እሺ እሺ፣ እድሜ ይስጠን፣ እድሜ ይስጠን ብራንድ። 4 ወር ሞላን ከተገናኘ። እሺ እድሜ ይስጠን፣ እድሜ ይስጠን ብራንድ። ይህም ሆዴ በእውነት እድሜ ይስጠን እና አይ ጥሩ ነው መፋቀራችሁን። በጣም በጣም እኔ አም ሃፒ ፎር ዩ። የምትወዳትን የምታፈቅራትን ማግኘት ቀላል አይደለም። ግን እግዚአብሔር አያድርገው የሆነ ጊዜ ጓገጭ ስትባባሉ የሚመጣው ኢንፎርሜሽን ለእኛ ጠብሳችን ነው። በዛ ጊዜ አባቴ $50,000 ካልሰራው እኔ ዱቄት አንበለኝ። ቴክኒክ ብልሽት እንደዛ በምናወራበት ሰዓት $50,000 ከልካይ የለኝም። አረ ማኛው ምንም የሚፈጠር ነገር አይደለም። ይሄ ኮንታክት እኮ ያበደ ይቺን ልንገርህ ካሁኑ ብዬ ነው ማስታወቅ አፕሊኬሽን ላስገባ ብዬ ነው። ሆዴ ናይ ይሄማ ምንም እንደ ጥብስ እንዳትሆኑ ተጠንቀቁ። ሌላም መጠይቅ የወዴ ባል ማን ነው? ይቅርታ በጣም የኪዱ ባል ማን ነው ማለት ነው። አም ሶሪ አፖሎጃይዝ። የኪዱ ባልማ ወይኔ ስለኔ ባል እዚሁ አለች። ስለ አንቺማ እናወራለን። ዱቄታም ዝም በይ። አልፈልግም። አንቺማ እዚህ ነው ያለ። እዚህ ስላለ ሰው ይወራ፣ ሌላ ሰው አታውሯል። ዝም በይ ዝም በይ። ኪዱ እስኪ ራስሽን እስኪ አጋልጪ። እኔ አልፈልግም። በቃ ኪዱ ነኝ። እቺ ዊጋም እኮ ምንም አተንፍሱ አለችን። ምን ይሻለኛል? መጣችልኝ ቺኬ እንቁርትዬ። ለእኔ ነው ጊፍት የምትሰጠው። ስሙ እንቁርትዬ ፎንቃዬ ናት። እኔ እንዳትመጡ በእንቁርቲ እንዳትመጡብኝ፣ ፎንቃዬ ናት። የኪዱ ባሉካ ፏብልጭ ነው። ጀርመን ላይ አለሽ ጀርመን ሀገር ላይ አዲስ አበባ ነው። በየሀገሩ ነው እንዲህ የሚኖራት። ኧረ ተው በቃ ምን አስበህ እናታችሁ። አዲስ አበባ ነው እኔ የማውቀው። ሸገር ቀመስ ነው። ልዕልቲ አለች። ከልዕልቲ ጋር ማውራት ትችላለህ። ቴንኪው። እሷ ካወራች ከጻፈችልህ ነው የምታወራው። አዘርዋይዝ ካልነካችክ እንዳትነካ። ኧረ በጊፍት እየለቀቀችባት ነው። ኖ በጊፍት ምናምን አይደለም። ላይክ ለአንቺ እኮ ነው ያወረደ